በዓለማችን የፖለቲካ ካርታ ላይ ግማሹ የዓለም ክፍል በክብር ትኖራለች፣ ሉዓላዊ ሀገር ናት ብሎ ሲያምናትና ሲቀበላት፣ ሌላው የተቀረው ደግሞ በፍጹም አትኖርም፣ የውሸት ሀገር ናት ብሎ የሚክዳት እጅግ ግራ አጋቢና እንቆቅልሽ የሆነች አንዲት ሚስጥራዊ ምድር አለች። እስቲ ዛሬ አይናችሁን በዝግታ ጨፍኑና ይህችን ከአመድ ከደምና ከእሳት ውስጥ የተነሳች ሀገር በምናባችሁ አብራችሁኝ ሳሏት። ይህች ሀገር የአውሮፓ ህብረት አባል ሳትሆን የህብረቱ ገንዘብ የሆነውን ዩሮን እንደ ብቸኛ ህጋዊ ገንዘቧ የምትጠቀም የራሷ ፓስፖርት ያላት፣ ነገር ግን ዜጎቿ በነጻነት ዓለምን እንዳይዞሩ ለረዥም ዓመታት በሮች የተቆለፉባት፣ ወደ ተባበሩት መንግስታት እንዳትገባ በሩሲያና በቻይና የድምፅን በድምፅ የመሻር መብት ወይንም ቬቶ ፓወር በር የተዘጋባት አለች ለማለት የምትከብድ የመንፈስ ሀገር ናት። እናንተም እግር ጥሏችሁ በዋና ከተማዋ መሃል ስትጓዙ የሀገሪቱን ባንዲራ ሳይሆን የአሜሪካንንና የታላቋን ብሪታንያ ባንዲራዎች በየቦታው በክብር ተሰቅለው ታያላችሁ። ከዚህም በላይ አይምሮን የሚያስደምመው ነገር ደግሞ በከተማዋ እምብርት ላይ የአሜሪካኑ ፕሬዝደንት የቢል ክሊንተንን ግዙፍ ሐውልት፣ በጆርጅ ደብሊው ቡሽ የተሰየመውን ታላቅ ጎዳና እንዲሁም ቶኒ ብሌር የሚል ስም የተሰጣቸው በርካታ ወጣቶች በግዛቷ ታገኛላችሁ። ይህም ካልደነቃችሁ ሌላም ልጨምር። በምድር ላይ አሜሪካንንና እንግሊዝን ልክ እንደ አምላክ የሚያፈቅርና የሚያመሰግን ህዝብ ቢኖር የዚህች ምድር ህዝብ ነው። አልፈንም ከዕድሜ ጓዳዋ ጎራ ካልን ይህች ሀገር በአውሮፓ አህጉር ላይ የመጨረሻዋና እጅግ ህፃኗ ሀገር ሆና እናገኛታለን። የተወለደችውም ከዛሬ 100 ወይንም 200 ዓመታት በፊት ሳይሆን ልክ ትላንትና እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት ላይ ነው። ጽንሰቷና ውልደቷ የተከናወነው ደግሞ በሰላም በድርድር ወይንም በምርጫ ሳይሆን አውሮፓን ካናወጠ ዘግናኝ የእርስ በርስ ጦርነት፣ ከዘር ማጥፋት እልቂትና ከሰማይ ለ78 ቀናት ከዘነበ የኔቶ የቦምብ ዝናብ በኋላ ነው። ይበልጥ የሚያስገርመው ደግሞ የዚህች ሀገር ዜጎች የዘር ሐረግ ከአልባኒያና ከሰርቢያ የሚመዘዝ በመሆኑ የሀገሪቱ ብሔራዊ መዝሙር ምንም አይነት ቃል ወይንም ግጥም የለውም። ለምን ያሉኝ እንደሆን ብሔራዊ መዝሙራቸው በማናቸውም ብሔር ማለትም በአልባኒያ ተወላጆችም ሆነ በሰርቢያ ተወላጆች ዘንድ ቅሬታ እንዳይፈጠር ተብሎ በይሁንታ ያለ ግጥምና ዜማ ብቻ የተሰራ በመሆኑ ነው። ዜጎችም ብሔራዊ መዝሙሩ ሲከፈት በጸጥታ ቆመው ዜማውን ብቻ ያዳምጣሉ። ክብራትና ክብራን፣ በግማሹ ዓለም የተጠላች በተቀረው ደግሞ የተወደደች የቆንጆ ሴቶች መኖሪያና ዜጎቿ ከ30 ዓመት በታች የሆኑባት እንዲሁም የነጻነት አየሯን ገና አሁን እየተነፈሰች ያለችው ይህች የባልካን እንቆቅልሽ ማናት ስላችሁ በደም ተነክራ ያበበችው የአውሮፓ ጽጌሬዳ ኮሶቮ ናት ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶ የአውሮፓ የባሩድ በርሜል በሚባለው የባልካን ቀጠና እምብርት ውስጥ ተገኝተን በማይበገረው የወጣቶች መንፈስ በከረረ የፖለቲካ ትኩሳትና ልብ በሚያደማ የታሪክ ጠባሳ ውስጥ ወደምትገኘው ኮሶቮ እንጓዛለን። በቆይታችንም ከምስረታ ታሪኳ እስከ አስደማሚ ከተሞቿ እንዲሁም ከህዝቧ ኑሮ እስከ ኢኮኖሚዋ ተጨዋውተን እንመለሳለን። እርሶም ይህችን ጨቅላና የመንፈስ ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። ኮሶቮን ከሰማይ ሆነን ስንመለከታት ምንም አይነት የባህር በር የሌላት ነገር ግን በረጃጅም ተራሮች ልክ እንደ ንጉሥ አክሊል የተከበበች ትንሽና ውብ የአልማዝ ድንጋይ መስላ ትታየናለች። ሀገሪቱ በስፋቷ 10900 ካሬ ኪሎ ሜትር ገደማ ብቻ ስፋት የምትሸፍን ትንሽ ምድር ብትሆንም በውስጧ ያዘለችው የተፈጥሮ ግርማ ግን እጅግ አስደናቂና ኃያል ነው። እኛም ሀገሪቱን ዞር ዞር እያልን እንቃኛት ብለን ወደ ደቡባዊ የሀገሪቱ ክፍል ከተጓዝን ኮሶቮን ከመቄዶንያ ጋር የሚያዋስኗት ግርማ ሞገስ ያላቸውና በክረምት በረዶ የተሸፈኑት የሻር ተራሮች ይቀበሉናል። እነዚህ ተራሮችም የዱር ድቦች፣ የተኩላዎችና ብርቅዬ አዕዋፋት መኖሪያ የሆኑ አይምሮን የሚያስደምሙ የተፈጥሮ ጥበቃዎች ናቸው። እኛም አልፈን ደግሞ ወደ ምዕራብ አቅጣጫ ስናቀና በተፈጥሮ ኃይል የተሰነጠቀውን ጥልቅ አስፈሪና እጅግ ማራኪ የሆነውን የሩጎቫ ገደል እናገኛለን። ከዚህም ባለፈ ከምድር በታች የተደበቀው የጋዲሜ
እብነበረድ ዋሻ የሀገሪቱን የተፈጥሮ ጥበብ በሚስጥር ደብቆ ይዟል። በተጨማሪም የኮሶቮ መሃል እጅግ ለም በሆኑ ሁለት ግዙፍ ሜዳዎች የተከፈለ ነው። እንዲሁም ኮሶቮ የሚለው ስም ራሱ የመጣው ከሰርቢያዊ ቃል ሲሆን ትርጉሙም የጥቁር ወፎች ሜዳ ማለት ነው። ይህ ለምና ውብ ሜዳም ለዘመናት የሮማውያን፣ የባዘንታይን፣ የኦቶማንና የዩጎዝላቪያ ኢምፓየሮች ሲፋለሙበት፣ ደም ሲያፈሱበት፣ ሲዋደቁበትና ሲሻገሩበት የኖረ የጦርነት የስልጣኔና የእንባ መገናኛ ድልድይ ነው። ኮሶቪያውያን አስደናቂ ቅልቅልና ውህደት ያላቸው ህዝቦች ናቸው። እኛም የኮሶቮን ህዝብ ስነ ልቦና፣ ጥልቅ ማንነትና ነፍስ ለመረዳት በሀገሪቱ ጎዳናዎች ላይ መራመድ ብቻ በቂያችን ነው። ኮሶቮ በአውሮፓ አህጉር ላይ እጅግ ወጣቱ ህዝብ ወይንም the youngest population ያላት ሀገር ናት። ከግማሽ በላይ የሚሆነው ህዝቧም እድሜው ከ30 ዓመት በታች ሲሆን አብዛኛው የዚህ ትውልድ ወላጆች በጦርነት ውስጥ ስላለፉም ይህ ወጣት ትውልድ ሀገሩን ዳግም ለመገንባት በከፍተኛ የህይወት ጉጉትና በምዕራባውያን ዘመናዊ ባህል አሸብርቆ ዛሬ ላይ ይኖራል። በተጨማሪም ኮሶቫውያን የአሜሪካንና የታላቋ ብሪታንያን መሪዎች ከምንም በላይ ያፈቅራሉ። ለምን ካላችሁኝ እንደ አውሮፓውያን አቆጣጠር በ1999 ዓመተ ምህረት የነበረባቸውን የህልውና ጦርነትና የዘር ማጥፋት ዘመቻ በአሜሪካኑ ፕሬዝዳንት ቢል ክሊንተንና በእንግሊዙ ጠቅላይ ሚኒስትር ቶኒ ብሌር መሪነት የተመራው የኔቶ ጦር ጣልቃ ገብቶ ስላዳናቸው ነው። በዚህ ጥልቅ ምስጋና ምክንያት ዛሬ በኮሶቮ ቶኒ ብሌር ወይንም ክሊንተን የሚል የመጀመሪያ ስም ያላቸው በመቶዎች የሚቆጠሩ ወጣቶች ይኖራሉ። ነገር ግን የህዝቡ እውነተኛ የዕለት ተዕለት የልብ ትርታ ያለው ካፌ ውስጥ ነው። ኮሶቫውያን በካፌ ባህላቸው በአውሮፓ ውስጥ ራሳቸውን ፈጽሞ አቻ እንደሌላቸው አድርገው ይቆጥራሉ። እንዲያውም በዓለም ላይ ምርጡን ማኪያቶ የምናፈላው እኛ ነን፣ ማኪያቶን ከፈጠሩት ከጣሊያኖች እንኳን እንበልጣለን ብለው በኩራት ይከራከራሉ። ካፌም ለኮሶቫውያን ዝም ብሎ ቡና መጠጫ ብቻ አይደለም፣ የፖለቲካ መወያያ፣ የፍቅር መጀመሪያ፣ የሥራ መፈለጊያ፣ የሐዘን ማስታገሻና ብቸኝነትን ማሸነፊያ ሕያው ማህበራዊ ሳሎን ነው። ሌላው አስገራሚው የኮሶቮን ስም በዓለም ላይ የገነባው ትልቁ ተአምር ደግሞ ይህ ነው። ይህች ትንሽና በፖለቲካ የተገለለች ሀገር በተባበሩት መንግስታት ወንበር በማጣት የፖለቲካ ድል ማግኘት ቢያቅታትም ዓለምን በስፖርትና በፖፕ ሙዚቃ በጉልህ ድል አድርገዋለች። የዓለምን የሙዚቃ ኢንዱስትሪ የሚያንቀጠቅጡት እንደ ዱዋ ሊፓ፣ ሪታ ኦራና ቤቤ ሬክሳን የመሳሰሉ ግዙፍ የፖፕ ኮከቦች ሙሉ በሙሉ የዚህቹ የኮሶቮ የአልባንያ ዝርያ የደም ፍሬዎች ናቸው። በስፖርቱም ቢሆን በጁዶ ውድድር ማይሊንዳ ኬልሜንዲን የመሳሰሉ ጀግኖች ለሀገሪቱ የመጀመሪያውን የኦሎምፒክ ወርቅ ሲያመጡ ኮሶቮ በዓለም መድረክ ላይ በኩራት ታይታለች። እኛም ሁሉን ትተን የኮሶቮን ህዝብ ማህበራዊ ህይወት፣ ጥንካሬና የታሪክ ጠባሳ በጥልቀት ስንመረምር ከኛ ከኢትዮጵያውያንና ከኤርትራውያን ጋር በሚገርም ሁኔታ የሚያስተሳስሩን አይምሮን የሚያስደምሙ የስነ ልቦና ትስስሮች እናገኛለን። ልክ እንደኛ እንደ ሀበሾች የኮሶቮ ህዝብም ታላቅ የቡና ፍቅር አለው። እኛ ሀበሾች በቀን 3 የጀበና ቡና ጠጥተን ወግ አውርተን ተጨዋውተን እንደማንጠግበው ሁሉ የኮሶቮ ህዝብም በሚያማምሩ ካፌዎች ውስጥ ቁጭ ብሎ ማኪያቶ እየጠጣ አብሮነትንና ማህበራዊ ህይወቱን ያከብራል። ከዚህም ባሻገር ልክ እንደኛ በኮሶቮ የእስልምናና የክርስትና እምነት ተከታዮች በታላቅ መቻቻል፣ ፍቅርና ክብር አንዱ የሌላውን በዓል እያከበረ አብረው መኖራቸው ከኛ ጋር የሚያመሳስላቸው ታላቅ ማህበራዊ እሴታቸው ነው። ኮሶቮ ምንም እንኳን በእድሜዋ ጨቅላና በግማሹ የዓለም ክፍል እንደ ሀገር እውቅና ያልተሰጣት ሀገር ብትሆንም ግን የደማችበት፣ ያበበችበት እንዲሁም ዛሬ ላይ የደረሰችበት አስገራሚ ታሪክ ያላት ሀገር ናት። እኛም የወጣት ዜጎቿን ኑሮና ቆነጃጅት ሴቶቿን ተመልክተን ታሪኳን ባናውቅ ልክ አይሆንምና ዓመታትን ወደ ኋላ ተጉዘን የዚህችን ሀገር የምስረታ ታሪክ ላጫውታችሁ። የኮሶቮ ታሪክ ማለት በሰይፍ፣ በእንባ፣ በጥይትና በቦምብ የተጻፈ ዛሬም ድረስ መቋጫ ያላገኘ እጅግ የተወሳሰበና ደም አፋሳሽ የታሪክ ማህደር ነው። የዚህ የባልካን ደም መፋሰስ ሙሉ መሰረትና እንቆቅልሽ ደግሞ አንድ ጥያቄ ብቻ ነው። እሱም የኮሶቮ ማንነት። አብዛኛው ማለትም ከ90 በመቶ በላይ የሚሆነው የኮሶቮ ህዝብ አልባንያዊ ሲሆን እነዚህ ሰዎችም እኛ ከክርስቶስ ልደት በፊት የነበሩ የጥንታዊ ኢሊሪያውያን ዘሮች ነን። ኮሶቮም የጥንታዊ
አያቶቻችን መሬት ናት ብለው በጽኑ ያምናሉ። በአንጻሩ ጎረቤት ሀገር ሰርቢያ ደግሞ ኮሶቮ የሰርቢያ ታሪካዊ፣ ሃይማኖታዊና ባህላዊ ልብ ናት፣ ያለ ኮሶቮ ሰርቢያ የሚባል ሀገር የለም ብላ አክርራ ትከራከራለች። ይህ የሰርቢያውያን የጸና እምነት የሚመነጨውም ዝም ብሎ ከፖለቲካ አጽናፍ ሳይሆን ከክርስቶስ ልደት በኋላ እንደ አውሮፓውያን አቆጣጠር በጁን 28 ቀን በ1389 ዓመተ ምህረት በተካሄደው የኮሶቮ ጦርነት ላይ ነው። በዚህ ታሪካዊና ደም አፋሳሽ ጦርነት የሰርቢያው ልዑል ላዛር ከግዙፉ የኦቶማን ቱርክ እስላማዊ ጦር ጋር ተዋግቶ ራሱንና ጦሩን መስዋዕት አደረገ። ምንም እንኳን ሰርቢያውያን ጦርነቱን ተሸንፈው ለ500 ዓመታት በኦቶማን ግዛት ስር ቢወድቁም ይህ የሽንፈት ቀንና የተዋደቅንበት ምድር ግን ለክርስትና እምነታችንና ለነጻነታችን ደማችንን ያፈሰስንበት የተቀደሰ መሬት ነው ብለው ስለሚያምኑ ዛሬም ድረስ ኮሶቮን የሰርቢያ ኢየሩሳሌም ብለው ይዘምሩላታል። ብቻ ይሄንን ወደ ጎን ትተን ወደ ታሪኩ መነጽር ስንመለስ ከዚህ ጦርነት በኋላ ለ500 ዓመታት ኦቶማን ቱርኮች አካባቢውን ሲገዙት አብዛኛው የአልባንያ ዝርያ ያለው የኮሶቮ ሕዝብ የእስልምና እምነትን ተቀበለ። ነገር ግን እዚህ ላይ አንድ አስገራሚ ታሪካዊ እውነት አለ። አልባንያውያን ከሃይማኖት ይልቅ ብሔርተኝነታቸውን እጅግ አብዝተው የሚወዱ ሕዝቦች ናቸው። በታሪክ ጸሐፊያን ዘንድ የአልባንያ ትልቁ ሃይማኖት አልባንያዊነታቸው ነው እስከሚባል ድረስ እነዚህ ሕዝቦች ማንነታቸውን አስጠብቀው ኖረዋል። ዘመናትም እየነጎዱ በ20ኛው ክፍለ ዘመን ኮሶቮ የዩጎዝላቪያ ሀገር አካል ሆና የተወሰነ ራስ ገዝ መብትም አግኝታ ቆየች። እውነተኛው አረመናዊውና ዘመናዊው የዚህች ምድር የደም መፋሰስ የተጀመረው ግን እንደ አውሮፓውያን አቆጣጠር በ1989 ዓመተ ምህረት ነው። በወቅቱ የ1389 ጦርነት 600ኛ ዓመት በሚከበርበት ዕለት አምባገነኑ የሰርቢያ ፕሬዝደንት ስሎቦንዳ ሚሌሾቪች በሚሊዮን የሚቆጠሩ ሰርቢያውያን በተሰበሰቡበት መድረክ ላይ በመቆም የኮሶቮን ራስ ገዝ አስተዳደር በኃይል እንደሚሰርዝ አወጀ። ይህን ተከትሎ አልባንያውያን ከትምህርት ቤት፣ ከመንግስት ስራ፣ ከሆስፒታልና ከሚዲያ በጅምላ ተባረሩ። ነገር ግን በዚህ ጨለማ ጊዜ አልባንያውያን ጦር ከመስበቅ ይልቅ አንድ አይምሮን የሚያስደንቅ ስልት ተጠቀሙ። የባልካን ጋንዲ በመባል በሚታወቀው መሪ በኢብራሂም ሩጎቫ አማካኝነት ትይዩ መንግስት መሰረቱ። ህፃናት ትምህርታቸውን እንዳያቋርጡ ሲሉ በመሬት ውስጥ ቤቶችና በመኪና ጋራዦች ውስጥ ድብቅ ትምህርት ቤቶችንና ሆስፒታሎችን ከፍተው በሰላማዊ መንገድ ለዓመታት ተቃወሙ። ነገር ግን ጭቆናው፣ እስራቱና ግድያው ከልክ ሲያልፍ ሰላማዊ ትግሉ ወጣቱን ሊያሳምነው አልቻለም። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1998 ዓመተ ምህረት የኮሶቮ ነፃ አውጪ ጦር የተባለው የትጥቅ ትግል ከጫካ ውስጥ ተወለደ። አልባንያውያን ወጣቶችም መሳሪያ አንስተው የሰርቢያን ጦር ፊት ለፊት ተጋፈጡት። ኋላም አምባገነኑ ሚሎሼቪች በአልባንያ ዝርያ ባላቸው የኮሶቮ ዜጎች ላይ እጅግ ዘግናኝ የሆነ የዘር ማጥፋት ዘመቻ ጀመረ። መንደሮች በእሳት ጋዩ፣ ሴቶች በአሰቃቂ ሁኔታ ተደፈሩ፣ ከ10 ሺህ በላይ ንጹሐን ገበሬዎችን በጅምላ ተረሸኑ። አይምሮን በሚያደነዝዝ ሁኔታ ከ1 ሚሊዮን በላይ የሚሆነው ህዝብ ደግሞ ቤቱን ጥሎ በእንባ በታጠቡ ባቡሮችና በባዶ እግሩ ወደ ጎረቤት ሀገር አልባንያና መቄዶንያ ተሰደደ። ይህኔም ኮሶቮ በደምና በእንባ ጎርፍ ታጠበች። ይህን የሁለተኛው የዓለም ጦርነት የሚመስል ዘግናኝ እልቂት ለማስቆም እንደ አውሮፓውያን አቆጣጠር በመጋቢት ወር በ1999 ዓመተ ምህረት የአሜሪካና የኔቶ ጦር የተባበሩት መንግስታትን ፍቃድ እንኳን ሳይጠይቁ ጣልቃ ገቡ። ይህን ተከትሎም በሰርቢያ የጦር ሰፈሮችና የኢኮኖሚ ተቋማት ላይ ለ78 ተከታታይ ቀናት ከባድ የቦምብ ድብደባን አደረጉ። ሰማዩ በእሳት ነደደ። አውሮፓም ከሁለተኛው የዓለም ጦርነት ወዲህ አይተው የማታውቀውን አስፈሪ ጦርነት አስተናገደች። በመጨረሻም እንደ አውሮፓውያን አቆጣጠር በሰኔ ወር 1999 ዓመተ ምህረት የሰርቢያ ጦር እጁን ሰጥቶ ከኮሶቮ ለቆ ወጣ። ይህን ተከትሎም በተባበሩት መንግስታት ቁጥጥር ስር ከ9 ዓመታት የሽግግር ጊዜ በኋላ ኮሶቮ እንደ አውሮፓውያን አቆጣጠር በፌብሩዋሪ 17 ቀን 2008 ዓመተ ምህረት ሙሉ ነጻነቷን በፓርላማዋ አወጀች። አሜሪካ፣ እንግሊዝና አብዛኞቹ የአውሮፓ ሀገራትን ጨምሮ ከ100 በላይ ሀገራት ወዲያውኑ እውቅና ቢሰጧትም ሰርቢያ፣ ሩሲያ፣ ቻይናና ስፔን ግን የሰርቢያ ግዛት ናት፣ ነጻነቷን በፍጹም መቼም ቢሆን አንቀበልም በማለታቸው ከጥይትና ከቦምብ ያመለጠችው ኮሶቮ ዛሬም ድረስ በፖለቲካው ዓለም ሙሉ በሙሉ በዓለም ያልታወቀች የመንፈስ ሀገር ሆና ትገኛለች።
የኮሶቮን ሕያው ነፍስ፣ የወጣቱን የልብ ትርታና የዘመናችንን የአውሮፓ የፖለቲካ ቁስል በቅርበት ለማየት ከተራራማው የገጠር መንደር ወጥተን ወደ አስደናቂ ከተሞቿ መጓዝ ግድ ይለናል። የኮሶቮ ከተሞች ዝም ብለው የህንፃ ስብስቦች ብቻ አይደሉም። በከተማዎቹ የታቀፈው እያንዳንዱ አደባባይ፣ እያንዳንዱ ድልድይና እያንዳንዱ ካፌ የራሱ የሆነ ጥልቅ የሐዘን፣ የተስፋና አይምሮን የሚያስደምም የተቃርኖ ትረካ አለው። እኛም በኮሶቮ ተገኝተን ጉዟችንን የምንጀምረው የሀገሪቱ የልብ ትርታ ከሆነችው ከዋና ከተማዋ ፕሪስቲና ነው። ፕሪስቲና አይምሮን የሚያስደምም የግርግር የውበትና የድሮ የሶቪየት ስነ ህንፃ ጥበብ ድብልቅ ናት። እኛም ከተማዋን በእግር ስንቃኛት የማዘር ቴሬዛ ጎዳና የተባለውን መኪና የማይገባበትን ማለቂያ የሌለውን ረጃጅም የእግረኛ መንገድ እናገኛለን። በነገራችን ላይ ማዘር ቴሬዛ የኮሶቮ አልባንያ ዝርያ ያላቸው የምድራችን ታላቅ ባለውለታ ናቸው። ይህ ጎዳናም በዘመናዊ ልብስ ባሸበረቁ ማኪያቶ በሚጠጡና ፖለቲካ በሚያወሩ ወጣቶች 24 ሰዓት ሕያው ሆኖ ያበራል። በተጨማሪም በከተማዋ እምብርት ነፃነታቸውን ባወጁበት ታሪካዊ ቀን የተተከለው በእንግሊዝኛ ፊደላት የተጻፈው ግዙፉ ኒውቦርን የሚለው ታዋቂ ሐውልት ይገኛል። ይህ ሐውልትም ዝም ብሎ ብረት አይደለም። ኮሶቫውያንም በየዓመቱ የነፃነት ቀናቸውን ሲያከብሩ የዚህን ሐውልት ቀለም በአዲስ የጥበብ ሥራና ፖለቲካዊ መልእክት ይቀይሩታል። ሐውልቱም ከሀገሪቱ ጋር አብሮ ያድጋል። ከዚህም ባሻገር ፕሪስቲና ውስጥ በዓለም የሥነ ሕንፃ ባለሙያዎች ዘንድ በዓለም ላይ ካሉ እጅግ አስቀያሚ ግን ደግሞ እጅግ ውብና ጥልቅ ትርጉም ካላቸው ሕንፃዎች አንዱ ተብሎ የሚጠራው ግዙፉ የኮሶቮ ብሔራዊ ቤተ መጻሕፍት ይገኛል። ይህ ሕንፃ ሙሉ በሙሉ በብረት መረብና በ99 ነጭ ጉልላቶች የተሸፈነ ሲሆን አስገራሚው ሚስጥራዊ መልእክቱ ደግሞ እንደሚከተለው ነው። የብረት መረቡ በአምባገነኖች ዘመን የነበረውን እስራትና ጭቆና ሲያሳይ፣ 99ኙ ጉልላቶች ደግሞ አልባናውያን ወንዶች የሚያደርጉትን ፕሊስ የተባለ ባህላዊ የነጭ ባርኔጣ ቅርጽ ይወክላሉ። እኛም ከዋና ከተማዋ ጫጫታ ወጥተን ወደ ደቡብ አቅጣጫ ስናቀና ደግሞ የሀገሪቱ የጥበብ የባህልና የታሪክ ልብ ወደ ሆነችው አነስተኛ ከተማ ፕሪዝረን እንደርሳለን። ፕሪዝረን ልክ የጥንታዊ የኦቶማን ዘመንን የምታስታውስ በድንጋይ በተነጠፉ ጠባብ መንገዶችና በከተማዋ መሃል በሚያልፈው ሉምባርዲ በተባለ ንጹህ ወንዝ የተዋበች የፍቅር ከተማ ናት። ከተማዋን ከላይ ሆኖ የሚጠብቃት የጥንታዊ የፕሪዝረን አምባ ፍርስራሽም በተለይ ፀሐይ ስትጠልቅ የሚያስደምም እይታን ለተመልካቾቹ ይለግሳል። በከተማዋም በየዓመቱ ክረምት ላይ ዶኩፌስት የተባለው ታላቅ የዓለም አቀፍ ዘጋቢ ፊልሞች ፌስቲቫል ሲካሄድ ከተማዋ ከዓለም ዙሪያ በሚመጡ ጎብኚዎችና በምሽት ጭፈራዎች ትሞላለች። ነገር ግን የፕሪዝረን ትልቁ ተአምር የሃይማኖት መቻቻሏ ነው። በዚህች ከተማ ታሪካዊው የሲናን ፓሻ የእስልምና መስጊድ፣ የካቶሊክ ቤተ ክርስቲያንና የሰርቢያ ኦርቶዶክስ ቤተ ክርስቲያኖች በቅርብ ርቀት ጎን ለጎን ተሰርተው ይታያሉ። አንዳንዴ የእስልምናው አዛን ጥሪና የቤተ ክርስቲያኑ ደውል በአንድ ሰዓት ሲደወል መስማት የኮሶቮን የዘመናት የመቻቻል ሚስጥር ከማንኛውም ፖለቲካ በላይ አግሉቶ ያሳያል። እኛም ይህችን የጥበብና የመቻቻል ከተማ ተሰናብተን ጉዟችንን ወደ ሰሜን አቅጣጫ ስናመራ የኮሶቮን አልፎም የመላው አውሮፓን ትልቁን የፖለቲካ ቁስል ሕያው ሆኖ ወደምናገኝባት ሚትሮቪካ ከተማ እንደርሳለን። ይህች ከተማ በዘመናችን እንዳለ የቀዝቃዛ ጦርነት ግንብ በኢባር ወንዝ ልክ ለሁለት የተከፈለች ከተማ ናት። ይህ ክፍፍልም ዝም ብሎ የሰፈር ክፍፍል አይደለም፣ ነገር ግን የሁለት ፍጹም የተለያዩ ዓለማት እንጂ። በዚህ ቦታ ከወንዙ በስተደቡብ አልባንያውያን ሲኖሩ የኮሶቮን ባንዲራ ይሰቅላሉ። ቋንቋቸውም አልባንያኛ ነው፣ እንዲሁም የሚገበያዩት በዩሮ ነው። ከወንዙ በስተሰሜን ደግሞ ራሳቸውን የኮሶቮ አካል አድርገው ፈጽሞ የማይቀበሉ ሰርቢያውያን ይኖራሉ። እዚህ የሰርቢያ ባንዲራ ብቻ ይውለበለባል። ቋንቋቸውም ሰርቢያኛ ነው። መኪናዎቻቸውም የሰርቢያ ታርጋ ያላቸው ናቸው። እንዲሁም የሚገበያዩት በሰርቢያ ዲናር ብቻ ነው። እነዚህን በአንድ ከተማ ውስጥ ያሉ ሁለት የተለያዩ ዓለማት ህዝቦች የሚያገናኘው ዋናው የኢባር ድልድይ ደግሞ ሰዎችን ከማገናኘት ይልቅ የልዩነትና የፍርሃት ምልክት ሆኖ ቆሟል። ይህ ድልድይም ዛሬም ድረስ 24 ሰዓት ሙሉ አውቶማቲክ መሳሪያ በታጠቁ የኔቶ ወታደሮችና በጣሊያን ፖሊሶች ጥበቃ ይደረግለታል። የሚትሮቪካ ከተማ ገጽታም የኮሶቮ ነጻነት ገና ሙሉ በሙሉ መቋጫ እንዳላገኘና የጦርነቱ ጠባሳ ዛሬም ድረስ በሰዎች ልብ ውስጥ ደም እያደማ መሆኑን የሚያሳይ የአውሮፓ ታላቁ ጥቁር ጠባሳ ነው።
ዛሬ ላይ ሆነን የኮሶቮን ኢኮኖሚ ስንመለከት በከፍተኛ ፈተና፣ በአስገራሚ የተስፋ ብርሃንና አይምሮን በሚያስደምሙ የህይወት ተቃርኖዎች መሃል የሚዋልል ሆኖ እናገኘዋለን። የወጣቱ ስራ አጥነት ከ30 በመቶ በላይ የሆነባት ኮሶቮ በአውሮፓ ውስጥ እጅግ ድሃ ከሚባሉት ሀገራት መካከል አንዷ ናት። ለ1.6 ሚሊዮን የሚጠጉ ዜጎች መኖሪያ የሆነችው ይህች ሀገር የአውሮፓ ህብረት አባል ሳትሆን መገበያያ ገንዘቧን ግን ግዙፉን ዩሮ ያደረገች ሀገር ናት። ይህ የሆነው ደግሞ በአውሮፓ ህብረት በይፋ ተፈቅዶላት ሳይሆን ከጦርነቱ በኋላ ከሰርቢያው መገበያያ ገንዘብ ዲናር ጋር ያላትን ቁርኝት ሙሉ በሙሉ ለመቁረጥ ስትል ዩሮን በራሷ ፈቃድና ውሳኔ ብቸኛ ህጋዊ ገንዘቧ አድርጋ በማወጇ ነው። ታዲያ በራሷ ዩሮ የማታሳትመውና ከፍተኛ የስራ አጥነት ያለባት ይህች ሀገር እንዴት ትኖራለች ብላችሁ ከጠየቃችሁኝ የኮሶቮ ኢኮኖሚ ትልቁ የጀርባ አጥንትና የህይወት እስትንፋስ ዲያስፖራው ማህበረሰብ ነው። በጦርነቱ ምክንያት በተለይም ጀርመንና ስዊዘርላንድ ገብቶ የከበረው የኮሶቮ ዲያስፖራ በሀገሬው ሰዎች ዘንድ ሻትዚስ በሚል የጀርመንኛ ቃል ይጠራል። ሻትዚ ማለት በጀርመንኛ የኔ ውድ ወይንም የኔ ሀብት ማለት ሲሆን ኮሶቫውያንም ኪሳቸውን የሚያረጥቡ ዲያስፖራ ዘመዶቻቸውን በዚህ ስም ይጠሯቸዋል። እነዚህ ዲያስፖራዎች በየዓመቱ የሚልኩት ከ1 ቢሊዮን ዩሮ በላይ የሚሆን የውጭ ምንዛሬም የሀገሪቱን ኢኮኖሚ ደግፎ ይዟል። ይህ ማለትም ከሀገሪቱ አጠቃላይ የኢኮኖሚ ገቢ 20 በመቶውን የሚሸፍነው ራሱ ዲያስፖራው ነው ማለት ነው። በበጋው ወራት ዲያስፖራው ማህበረሰብ ወደ ኮሶቮ ለእረፍት ሲገባ ሀገሪቱ ቃል በቃል ትቀየራለች። የፕሪስቲና ጠባብ ጎዳናዎች በአውሮፓ ታርጋ በታጀቡ ውድ የስፖርት መኪኖች፣ በሙዚቃና ማለቂያ በሌላቸው የሰርግ ድግሶች ይሞላሉ። ከዚህ ጋር ተያይዞ ደግሞ ዲያስፖራው በዓመት አንዴ ለ2 ሳምንታት ብቻ ለሚመጣበት የክረምት ረፍት ብሎ በትውልድ መንደሮቹ ላይ እጅግ ግዙፍና ቅንጡ የሆኑ ቤቶችን ገንብቷል። በዚህም የተነሳ በኮሶቮ ገጠራማ አካባቢዎች ለ11 ወራት ያህል ጭር ያሉ ሰው የማይኖርባቸውና የተቆለፉ በሺዎች የሚቆጠሩ ባዶ ቤቶች ይገኛሉ። እናንተም እድሉን አግኝታችሁ ይህችን አገር ከጎበኛችሁ አንዳንዴ ሙሉ መንደሮች ባዶ ቤቶች ብቻ ይዘው ታያላችሁ። ነገር ግን በዚህ ሰማይ ስር አዲሱ ወጣት ትውልድ በዚህ የዲያስፖራ ጥገኝነት ብቻ ተስፋ አልቆረጠም፣ እጁን አጣጥፎም አልተቀመጠም። ይህ ትኩስ ትውልድም አዲስ የተስፋ በር በራሱ ከፍቷል። ኮሶቮም ዛሬ በአውሮፓ የኢንተርኔት ሽፋንን ከ96 በመቶ በላይ በመዘርጋት ግንባር ቀደም ደረጃ ላይ ትገኛለች። ወጣቱ ትውልድም በከፍተኛ ደረጃ የእንግሊዝኛንና የጀርመንኛ ቋንቋን አቀላጥፎ ይናገራል። በመሆኑም ወጣቱ ራሱን የኮምፒውተር ፕሮግራሚንግ፣ የዳታ ትንተናና ኮዲንግ በማስተማር የውጭ ኩባንያዎችን ስራ በርቀት በመስራት የሀገሪቱን የዲጂታል ኢኮኖሚ አብዮት በኃይል እየመራው ይገኛል። የሚገርመው ነገር ደግሞ ወጣቱ ይህን ሁሉ ሲሰራ አንድ ትልቅ የስነ ልቦና እስር ቤት ውስጥ ታስሮ ነበር። እስከ ቅርብ ጊዜ ድረስ የኮሶቮ ወጣቶች እንደ ሌሎቹ የአውሮፓ ሀገራት በገዛ አህጉራቸው ማለትም በአውሮፓ ውስጥ ያለ ቪዛ መንቀሳቀስ የማይችሉ አውሮፓ በራፏን የዘጋችባቸው ብቸኛ ዜጎች ነበሩ። ነገር ግን ይህ ታላቅ የፖለቲካና የዲፕሎማሲ እስር እንደ አውሮፓውያን አቆጣጠር በጃንዋሪ 1 2024 ዓመተ ምህረት ለዓመታት ተጥሎ የነበረው የቪዛ እገዳ ሙሉ በሙሉ ሲነሳ ይህ እስር እንደ መስታወት ተሰበረ። ዛሬ ላይም የኮሶቮ ወጣት ልክ እንደ ሌላው አውሮፓዊ ፓስፖርቱን ይዞ በነጻነት አውሮፓን የማየት ህልሙን እያደረገ ከጦርነት አመድ የተረፈችውን ሀገሩንም በዲጂታል ዓለም ከፍ አድርጎ እያስተዋወቀ ይገኛል። በማጠቃለያው ኮሶቮ ማለት በጥይት በቦምብና በዘር ማጥፋት እሳት ውስጥ አልፋ አመዱን አራግፋ የተነሳች ያው የአውሮፓ ጽጌረዳ ናት። በአንድ በኩል ፖለቲከኞች ከካርታ ላይ እንድትጠፋና ታሪኳ እንዲደመሰስ ሌትና ቀን ሲሰሩ፣ በሌላ በኩል ደግሞ በማኪያቶና በፖፕ ሙዚቃ ዓለምን ያሸነፈ የማይበገር ወጣት ትውልድ ያላት ሀገር ናት። ያለች ግን የሌለች ሀገር ነች ወይንስ ግዛት ነች እየተባለች በዓለም መድረክ ብትጠራም የኮሶቮ ወጣቶች ግን በማይበገር የተስፋ ብርሃን የራሳቸውን ታሪክ በገዛ እጃቸው እየጻፉና ዓለም እንዲቀበላቸው እያስገደዱ ይገኛሉ። ውድ የሀገሬ ልጆች የዛሬው የኮሶቮ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።